በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም አላችሁ እንደገና ለትምህርተ መስቀል አርጉጣታችሁን ድምጻችሁ ይሁንላችሁ ይወጣ መስከሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይን በእግዚአብሔር አበው ካህናት፣ የቤተ ክርስቲያን ጌቶቿ፣ ምዕመናን፣ በዚህ ያላችሁ በፍራንክፈርት የምትኖሩ ከሌላም አካባቢ የመጣችሁ ኦርቶዶክሳውያን በጠቅላላ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አደራችሁ? እንደምን አላችሁ? እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ቃል የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ እንዲህ በሚለው ቃል እንነጋገራለን። ስለ ነፍሳችሁ በምትበሉት ስለ ሰውነታችሁ በምትለብሱት አትጨነቁ። እስቲ ከኔ ቀጥላችሁ ተናገሩ። ስለ ነፍሳችን በምንበላው ስለ ሰውነታችን በምንለብሰው አንጨነቅም። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ከቁጥር 24 ጀምሮ እስከ ፍጻሜው ያለው እንዲህ የሚል ቃል ነው ያስተማረው። ለሁለት ጌቶች መገዛት የሚቻለው የለም። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይልቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን? ከዛ የሰማይ ወፎችን ምሳሌ አድርጎ ቁጥር 27 ላይ ከናንተ ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር ማን ነው ይላል። ስለ ልብስ ስለምን ትጨነቃላችሁ? ከዛ ቀጥሎ የሜዳ አበቦችን እዩ አስጌጣቸዋለሁ ይላል። ያውም ወደ እሳት የሚጣለው ቁጥር 31 ላይ እንደገና ይደግማል ለሶስተኛ ጊዜ። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ፣ የሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። በዚህ ቃል ውስጥ እንደምታዩት 3 ጊዜ አትጨነቁ 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 የሚል ቃል ጌታችን ተናግሯል። ስለምን አትጨነቁ ነው የሚለው? 1 ስለ ገንዘብ ነው ተጽፏል። 2 ስለምትበሉት ነው። 3 ስለምትጠጡት ነው። 4 ስለምትለብሱት ነው። ጠቅልለን ካየነው በአጠቃላይ ስለ ኑሯችሁ ምን አትበሉ፣ አትጨነቁ። ብትጨነቁስ ደግሞ ተጨንቃችሁ ምን ታመጣላችሁ ነው በእውነት ደግሞ የሚለን። ከእናንተ ተጨንቆ በቁመቱ ላይ አንድ ስንዝር መጨመር የሚችል ሰው አለ? አለ? የለም። ስለዚህ ዓለም ለገንዘብ ይገዛል፣ እናንተ ግን ለሃይማኖት ተገዙ። ዓለም ስለ ዓለማዊ ነገር ብቻ ያስባል፣ እናንተ ግን መንፈሳዊውን አስቡ። ለአውሮፓውያን
ማግኘትም ማጣትም እዚሁ ምድር ላይ ሲኦልም ገነትም ሁሉ ነገር እዚሁ ነው ያለው። በአሁን ሰዓት በዓለም ላይ ስታዩ በብዙ ፐርሰንቶች እግዚአብሔርን የሚያምኑ ሰዎች ቁጥራቸው እየቀነሰ መጥቷል። በጣም ብዙ ሰዎች ደግሞ እግዚአብሔርን ከልባቸው በሚያወጡበት ሰዓት ዓለም እየተጨነቀች ነው የምትመጣው። ለምሳሌ የዲፕሬሽን ህመም አለ፣ የጭንቀት ህመም። አትጨነቁ አለ። ዲፕሬሽን ጭንቀት የምን አገር በሽታ ይመስላችኋል? የሰለጠኑ አገር በሽታ ይመስላችኋል ወይስ የታዳጊ አገሮች በሽታ ይመስላችኋል? አሜሪካ ውስጥ ብቻ ያውም ከ10 ዓመት በፊት ነው ማወራችሁ። አሜሪካ ውስጥ ብቻ ያውም ወጣት ብቻ 20 ሚሊዮን ወጣት በዲፕሬሽን በጭንቀት ይሰቃያል። መቼ ነው ሰው ጭንቀት ውስጥ የሚገባው? መቼ ነው የሚጨነቀው ሰው? ምን ትላላችሁ? መቼ ይጨነቃል ሰው? ተጨንቃችሁ ታውቃላችሁ? ሰዎች ነን። አዎ አይደለም? ሰዎች ነን። ሰዎች ግን በአብዛኛው የሚጨነቁት መቼ ነው? በሰለጠነው ዓለም በጥናትም ሲካሄድ ራሳቸውን ከሌላ ሰው ጋር ሲያወዳድሩ የጎደለኝ ነገር አለ ብሎ ሰው ሲያስብ ጭንቀት ውስጥ ይገባል። አንዳንዶች ስለ መልክ የሚጨነቁ ሰዎች ይኖራሉ። የፕላስቲክ ሰርጀሪ የተሰራው በዛ። ማይክል ጃክሰን በትንሹ 100 ዓመት መኖር ያስብ ነበር፣ ቢቻል 300 ዓመት። ስለዚህ ቤቱን በኦክሲጅን የተመላ አድርጎ ረጅም ዘመን ለመኖር ያስብ ነበር። በጣም ብዙ ጊዜ ፊቱን ሰርጀሪ አድርጓል። ከህመም የተነሳ ነው ተብሎ ይወራል። ግን ሲታይ ሰዎች ራሳቸው ወደ አንድ ነገር ላይ ማምጣት ይፈልጋሉ። በዛ ሰዓት ማይሆን ጭንቀት ውስጥ ይገባሉ። ከዛም የተነሳ ብዙ መድኃኒቶች ይወስዳሉ። ማይክል ጃክሰን 100 ዓመት መኖር አልቻለም። በ50ኛው ዓመት ላይ ሞተ። እስቲ አስቡት፣ ዓለማችን አሁን ሰልጥኗል። ጀርመን ትልቁ የሰለጠነ ሀገር ነው። የሰለጠነ ያለው እኛም መምጣታችን የሰለጠነ ሀገር ስለሆነ ነው። ሁልጊዜ ስለምትሄዱበት ሀገር ጸልዩ ይላል። ጀርመንን እግዚአብሔር ይባርክ። አሜን። ምን ነው? አሜን። ጀርመንን እግዚአብሔር ይባርክ። አሜን። ኢትዮጵያውያን አገሩ የተባረከ ይሁን። ግን ከጀርመን ከምታገኙት በረከት በላይ ኢትዮጵያውያን ለጀርመን በረከቶች ናቸው። ይሄንን ደግሞ እንድታውቁት ፈልጋለሁ። ምክንያቱም እንዴት መሰላችሁ? እናንተ በሄዳችሁበት እግዚአብሔርን ይዛችሁ ትገባላችሁ። እናንተ በምትገቡበት ድንግል ማርያምን ይዛችሁ ትገባላችሁ። እናንተ በምትገቡበት ገብርኤልን ይዛችሁ ትገባላችሁ። እናንተ በምትገቡበት ሚካኤልን ይዛችሁ ትገባላችሁ። ይሄ በዚህ ሀገር አይታወቅም። እናንተ ግን ይዛችሁ በስራ ቦታ ስትገቡ፣ በቤቱ ስትገቡ በረከት ይዛችሁ ነው የምትገቡት። የጀርመን በረከቶች ናችሁ። ኢትዮጵያውያን ደግሞ ከዛ በላይ ስም የተመሰገነ ይሁን። ለማንኛውም በሰለጠነው ዓለም በሰለጠነው አገር ጭንቀት እየበዛ እንጂ እየቀነሰ አይደለም። ጌታችን ምንድን ነው ያለን? ስለምትለብሱት ንገሩኝ፣ ስለምትጠጡት፣ ስለምትበሉት አትጨነቁ። ይሄ እንደሚያስፈልጋችሁ ያውቃል አያውቅም? እግዚአብሔር። አስቀድማችሁ ግን ምን ፈልጉ? ማን ፈልጉ? ጽድቁን፣ መንግስተ ሰማያትን ፈልጉ። ምድር ላይ የምትኖሩት ጥቂት ዘመን ነው፣ ትንሽ ዘመን ነው። አንዳንዶቹ ግራ ስለሚገባቸው ጭንቀት ለምን ይመጣል? the problem of suffering የሚባል the problem of suffering በፍልስፍናው ዓለም ክርክር ነው። እግዚአብሔር ካለ ለምን እንታመማለን? እግዚአብሔር ካለ ለምን እንጨነቃለን? እግዚአብሔር ካለ ሰዎች ለምን ይታመማሉ? እግዚአብሔር ካለ ህፃናት እንዴት ይሞታሉ? እግዚአብሔር ካለ ይሄ ግን የሰው ችግር ነው፣ የእግዚአብሔር ችግር አይደለም። ትናንትና ያነሳሁላችሁ ፍሬድሪክ ኒቼ God is dead ብሎ የተናገረው በቃ የታለ እግዚአብሔር በሚል ሬኔ ዲስካርስ ምን ይላል? እኔ ለራሴ ፈጣሪ ብሆን ኖሮ ራሴን ፐርፌክት አድርጌ ሰራው ነበር። ተመልከቱ፣ እንዳልጨነቅ ምን እንዳልላል። ሰዎች ግን ያለ ጭንቀት መኖር የሚችሉት ባል ነገር ነው። በመድኃኒት ብዛት፣ በፋብሪካ ብዛት፣ የመድኃኒት ፋብሪካዎች
የዛሬ 100 ዓመት ነው ዛሬ ነው ብዙ ያሉት ዛሬ ሰዎች ብዙ የሚጨነቁት የዛሬ 100 ዓመት ነው ወይ ዛሬ ነው ዛሬ ፋብሪካዎች መድኃኒት ያወጣሉ የሰው ጭንቀት ግን አልቀነሰም ለየትኛው ህመም መፍትሄ አልተገኘም እግዚአብሔር ግን መፍትሄ እንደሆነ ሁሉ ጊዜ አትጨነቁ ችግራችን ምንድነው እግዚአብሔር የሚሰራው አንዳንዴ ዝም ብሎ ይመስለናል አንዱ ዝም ብሎ ነው እግዚአብሔር የለም ባይ ነውና እግዚአብሔር ቢኖር እንዲያደርገው እግዚአብሔር ቢኖር እንዲያደርገው እናገራለሁ ብዙ ጊዜና እንደው ደስ ይለኛል ወደ መንገድ ሄዶ ወርቃ ዛፍ ስር ቁጭ ብሎ እንደው አሁን እግዚአብሔር እንዲህ ሲል ዱባ ቅጠል ይሄን የሚያክል ነው አይደል የዱባው ፍሬ ቀና ሲል ደግሞ የትልቁ ዛፍ ሾላችን ለምታቀስ አሁን እግዚአብሔር ቢኖር ኖሮ ያችን ትንሿን በዚህ ለትንሹ ይሄን ትልቁን ደግሞ በዚህ ለትልቁ አለ ትክክል አይመስልም ሰውየው ለትልቁ ለትንሹ እንደው ቀና ብሎ እንዲያየ ያደነቀ አንዱ አፍሬ መጣችና እዚህ ሰርኑ ላይ ጥምስ አደረገች እግዚአብሔር ልክ ነህ ዱባው ቢሆን ገድሎኝ ነበር ልክ ነህ አንዳንድ ጊዜ እግዚአብሔር የት ነው እንላለን የት ነው ማዚ ትመጽ ሀሬ ይላል ቅዱስ ዳዊት ወደኔ የምትመጣው መቼ ነው ይላል መቼ ነው የምትመጣው ወደኔ አንዳንዴ ክብድ ሲል ሰማይና ምድሩ ግጥም ሲል ሲዞር ጭንቀት ሲበዛ ኑሮ ሲመር ትዳር ሲበላሽ ሁሉ ነገር ሲቆመጥጥ ምንድነው የኔ ህይወት ምንልበት ጊዜ አለ ኮምፒውተር በጣም ቫይረስ ሲገባውና ሲበላሽ ወዴት ነው የሚወሰደው ወደ ፕሮግራመር ነው አይደል ከዛ ቫይረሱ ሁሉ ምን ያደርገዋል ጽድት የኔና እናንተ አይምሮ ደግሞ ማን እንደሚያስፈልገው ታውቃላችሁ ለእግዚአብሔር እጅ ነው የሚያስፈልገው ክብር ምስጋና ይግባው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን አትጨነቁ ቅድም እንደሰማችሁት ይሄንን ቃል የሰሙ ሰዎች እልም ብለው ሄዱ የዚህ ዓለም ገንዘብ ምንድነው ብለው ቅድስት ኢየሉጣ ልጇ ቅዱስ ቂርቆስ ወደዚህ እኮ ወደ ሞት አደባባይ ድረስ ለመምጣት እኮ የደፈሩት ይሄ ዓለም ከንቱ መሆኑን ተረድተው ነው የዚህ ዓለም ነገር አራፊ መሆኑን ተረድተው ነው ከእናታችን ማህፀን ራቁታችንን ወጣ ወደ መቃብርም ራቁታችንን እንገባለን ጋቢም ከሰው ያለቀው መከፈኛ ከተሰጠው ነው ማለት ሰው ይዞ ሄደ ታውቃላችሁ ገንዘብ ሲወለድ ገንዘብ ይዞ ይመጣል ተሸክሞ በእጆቹ ገንዘብ ቋጥሮ ይመጣ ሰዋል ሲሞትስ ገንዘብ ይዞ መሄድ ሰዋል الفتو قدم استريوت يسيارن ገንዘብ ከመታየቱ ማለፉ ይቀርባል ስለዚህ ለገንዘብ አትገዙ ለዓለም አትገዙ ለባቢሎን አትገዙ ለኤልዛቤል አትገዙ ምክንያቱም ዓለማችን አሁን የእግዚአብሔር ቃል እየቀየረ ነው ያለው እየለወጠ ነው ያለው እምሰሙት በተለይ እኔና እናንተ ያለንበት ዘመን የመጨረሻው ዘመን ይባላል አባቶቻችን 8ኛው ሺህ ይሉታል በዚህ ዘመን የተነገረው መጽሐፍ ቅዱስ ላይ ያለው ሁሉ ትንቢት ይመጣል ለምሳሌ በአብዛኛው የምታዋቸው ትንቢቶች ምንድነው ሰዎች ራሳቸው ሊኖር ይሆናል ትንቢቶች ይሆናል ለምሳሌ የምትሰሟቸው ነገሮች ዓለማችን አሁን ዳንኪራ የሚመጣላቸው የሶዶም ስራ የገሞራ ስራ ዓለም ላይ ምሰሙ ይሄ እኮ የዓለም አሰራር ለምን ፍጻሜው እንደመጣ ያሳያል መጨረሻው እንደመጣ ያሳያል እንደውም እሱ አይደለም ገና መቆሚያው በተመሳሳይ ጾታ ጋብቻ ከዛ ሌላ ሊብሳል እኮ ሄኖክ ያየ እሱ እኮ ማብቂያ አይደለም በፊት ሴት ማብዛት ወንድ ማብዛት ነው ኃጢአት ወይም ደግሞ ከጥንት ጀምሮ እንደዚህ በተመሳሳይ ጾታ ርኩሰት ነው ከዛ በኋላ ግን ገና የሚመጣ አለ ዓለማችን ተነግሯል በመጽሐፋችን ተጽፏል በግል ስጠይቁ ይነግራችኋል ጸያፍ ስለሆነ አልነግራችሁም በዚህ ከዚህኛው ገና ወደ ሌላ ይገባል ስለዚህ በዚህ ዓለም ስትኖሩ ጭንቀት በከበባት ዓለም ባረጀች ዓለም አሁን እኮ ያለ ነው ያረጀች ዓለም ላይ ነው ክላይሜት ቼንጅ ብዙ ጊዜ ተሰማላችሁ አይደል ስለ ክላይሜት ቼንጅ ለምን ነው የክላይሜት ቼንጅ የምትሰሙት ለምን ነው እንዲህ ያለ ነገሮች የምትሰሙት ምድር ምን እየሆነች ነው እያረጀች የዘሩባትን አላበቀል ብላ አሁን የኢትዮጵያ ምድር ማዳበሪያ ያስፈልገው ነበር ድሮ ስታቁ አሁን ግን ያለ ማዳበሪያ እህል አያበቅልም ሰው ሁሉ ጉልበቱ ተነስቷል አቅም ተነስቷል የምግብ ጣዕም ተነስቷል የቅቤው ጣዕም የማሩ ጣዕም እንደ ቀድሞ አይሆንም ይላል ተነስቷል በመጨረሻው ዘመን እንደዚህ ነው የሚሆነው ነው የሚለው ስለዚህ በዚህ ዘመኑ ስንኖር ብዙ አይነት ነገር የሚገፋን ይኖራል ጳውሎስ ሐዋርያ ምን ይላል በዚህ ጭቃ ውስጥ እያለን እንታወካለን ይላል በዚህ ጭቃ ሰውነት ውስጥ እያለን እንጨነቃለን በዚህ ስጋ ውስጥ እንጠበባለን አንዳንዴ ደግሞ ምን ይመጣብናል ጥርጥር ይመጣብናል ውስጣችን የሚያጠራጥረን ነገር ይመጣል አባ አንጦንስ ታላቅ አባት ነው በረከቱ ይደርባችሁ ገዳም ገባ
ገዳም ገብቶ እንዴት እንደሚያደርገው ግራ ገብቶት አንድ ቀን ከባቱ ሊወጣ ትቶት አንድ እግሩን አውጥቶ አንድ እግሩን ውስጥ አርጎ ልክ እንዳለ የእግዚአብሔር መልአክ መጣ። ያ መልአክ መጥቶ እየሰገደ ያሳየዋል። ሊሄድ ነበር። ጥርጥር ውስጥ ገብቷል። አባ እንጦንስ በዛ ሰዓት መልአኩ መጥቶ አንድ እግሩን ውጪ አንድ እግሩን ከኋላ አድርጎ ሊሄድ ልቅር ይላል። የጥርጥር መንፈስ ውስጥ ገባ። በዛ ሰዓት የእግዚአብሔር መልአክ መጥቶ ለአባ እንጦንስ ያሳየዋል። አንዳንድ ጊዜ ውስጣችን የሚያውቅ ነገር አለ። እኔና እኔ የሚጣላበት ጊዜ አለ። እነሱ አጋጥማችሁ ሐሳባችሁ ሁለት የሚሆንበት ጊዜ፣ መንፈሳችሁ የሚከፈልበት ጊዜ። ብዙ ጊዜ ስለ እግዚአብሔር ቃል ሰምተናል፣ ስለ እግዚአብሔር ቃል አውጥተናል። እግዚአብሔርን ማውራት ግን ማወቅ አለብን። እግዚአብሔርን ማነጋገር ማወቅ አለብን። አባ እንጦንስ ልሂድ ልቅር ብሎ አንዱ ከውጭ አድርጎ የጥርጥር መንፈስ ነው ውስጣችን አንዳንዴ ይታገለናል። አንዳንዴ ለጸሎት ልትነሱ ሁሉ ስትሉ የሚያቀታችሁ ጊዜ አለ። ሊጸሎት ይዛል ሌላ ነገር ስታነቁ ምንም አይከብዳችሁ። አጋጥሟችኋል? እንደዚህ ቲቪ ስታው ፊልም ስታው ምንም አይመስላችሁ። የሆነ ትንሽ ለመጸለይ ግን አስር የሚያዛል። ለምን መሰላችሁ? ዓለም ያለንበት ዓለም አሁን ያረጀ ዓለም ነው። ሊጸለይ ነው የሚፈልገው። ማንም እንዲቆም አይፈልግም አሁን ዓለም። እግዚአብሔር ሁሉ ጊዜ የሚፈልገው ከኛ ጸንተን እንድንቆም ነው። ስለዚህ አባ እንጦንስ እንደዛው ልሂድ ልቅር ሲል መልአኩ መጥቶ አሳየው። ከዛ በኋላ ከመዘገበ በእንደዚህ እየጸለይክ ኑር ብሎ ጸሎቱን እየጸለየ ለዘላለም ኖረ ይላል። ክብር ምስጋና ይሁን እግዚአብሔር። ስሙ ተመሰገነ ይሁን። አሁን የምንሰማው ቃል ምንድን ነው? አትጨነቁ፣ አትጨነቁ፣ አትጨነቁ። ልብ በሉ። ቅድም ሲነበብ ወንጌል ላይ ሰምታችሁ ከሆነ እናንተ ሸክም የከበዳችሁ ወደ እኔ ድገሙትላችሁ። እናንተ ሸክም የከበዳችሁ ወደ እኔ ኑ። አንድ ቃል ናት፣ ኑ። የእግዚአብሔር ቃል። እናንተ ምን ይሆናችሁ? ሸክም ምንድን ነው? እናንተ ሸክም እስቲ ያንተ ሸክም ምንድን ነው? ያንቺ ሸክም ምንድን ነው? ሸክማችሁን አስቡ። ቃሉ ኢየሱስ ክርስቶስ ነው። እናንተ ሸክም የከበዳችሁ ወደ እኔ ኑ። እግዚአብሔር የሚያቀተው ነገር አለ? እግዚአብሔር የሚከብደው ነገር አለ? ትላንትና አንድ ነገር ብለን ነበረ። በ90 ዓመቷ ሳራ ወለደች። በ90 ዓመት መውለድ ይቻላል? ይቻላል በ90 ዓመት መውለድ? ኤልሳቤጥ ካረጀች በኋላ ወለደች። ዘካርያስ ካረጀ በኋላ ያውም ዮሐንስን ይቻላል? በማ በዓለም ይቻላል ወይ? በእግዚአብሔርስ ይቻላል? አቤት ይቻላል። ይሄ ነገር አንድ ሰሞን መፈክር ነበር ኢትዮጵያ ውስጥ ይቻላል እንዴ? ክቡር ገና ነው የሚባሉ ሰው የተናገሩት ኃይለ ገብረ ሥላሴ ስል ተደርጎ ከስሩ ወደ ጎላ ሲሄድ ሁሉ ያዋሉ በትልቁ አንድ ከስር ምን ይላል? ይቻላል ይላል። ኃይሌ ሁሉ አንደኛ ነበር የሚወጣው፣ አንዴ ሁለተኛ ወጣ። አንዳንዴ የማይቻልም እግዚአብሔር ጋር ሁሉ ይቻላል አይቻልም? አይቻልም ወይ? የ90 ዓመት አሮጊቷ ልትወልድ አትችልም? ሳራ አልወለደችም? ክብር ምስጋና ይግባው። እናንተ ሸክም የከበዳችሁ የአብርሃም ሸክም ይስሐቅን ለመውለድ ይሆናል። የዘካርያስ ዮሐንስን ነው። የሌሎች ሰዎች ህመም ነው። ያች 18 ዓመት ሙሉ ደም ሲፈሳት የነበረች ሴት፣ ምስኪን ሴት፣ ባሏ ጥሏት ሄደ፣ ልጆቿ ጥለዋት ሄዱ፣ ሰውነቷ የመነመነ መዓዛዋ የተለወጠ፣ ለጠንቋይ ሄደች፣ ገንዘብ ሰጠች፣ አልዳነች። ሐኪሞች ጋር ሄደች፣ ጠቢባን ጋር ገንዘብ ሰጠች፣ አልዳነችም። እቤቷ ቁጭ አለች። ሰው የተሰበሰበበት መሃል መግባት አትችልም። የእሷ ሸክም አሁን ምንድን ነው? በየቀኑ የደም ፍሰት ህመም። ያንተ ሸክም ምንድን ነው? ያንቺ ሸክም ምንድን ነው? የእኛ ሸክም ምንድን ነው? ባጭሩ ቃሉ ግን ብቻ እናንተ ሸክም የከበዳችሁ ወደ እኔ ኑ። እኔ ምን አረጋችኋለሁ? እግዚአብሔር ከሸክም ያሳርፈኑላችሁ። እቺ ምስኪን ሴት ሸክሟ ነው። ስለዚህ ምን አለች? ሰማይ ዜና ኢየሱስ ክርስቶስ መጥቷል፣ እሱ ይፈውሳል የሚል። ከዛ ምን አለች? ጉልበቴ ለጠንቋይ ተንበርክኳል፣ ሰውነቴም ለከንቱ ነገር ሆኗል። አምላኬን ግን ባገኘው ኢየሱስ ክርስቶስን ባገኘው ወደ እሱ ሄዳለሁ። ዳብሰኛ ልለው እንደው ዝም ብዬ የልብሱን ጫፍ ተዋራለሁ አለች።
ሰው ተሰበሰበበት መካከል ገባ። ጌታን ይከተል የነበረው ሰው በትንሹ 5000 ነው። ሴቶች አሉ፣ ሕፃናት አሉ። በዛ ሁሉ ውስጥ ሄደች። ምን አለች? የልብሱን ጫፍ ብነካ ምን ሆናለሁ? ምን ሆናለሁ? እፈወሳለሁ፣ እድናለሁ አለች። ሰው በተሰበሰበበት መካከል ገባች። ቀስ ብላ ከኋላ ሄደች። የልብሱንም ጫፍ ነካች። ወዲያውኑ የደም ፍሰቷ 12 ዓመት ሙሉ ያስጨነቃት ወዲያው ቀጥ አለ። መዓዛዋ ተለወጠ። አያደርግም እግዚአብሔር? አይችልም እግዚአብሔር? በልብሱ ጫፍ ተመልከቱ። አይደለም እሱ ጳውሎስን በልብሱ ጫፍ እንዲፈውስ አድርጎታል። ጴጥሮስን በጥላው እንዲፈውስ አድርጎታል። ለዚህ ነው ዕብራውያንን ሲጽፍ በምዕራፍ 12 ቁጥር 1 ላይ እነዚህ ሁሉ አባቶች እንደ ደመና ከከበቡን ለምንድን ነው የምንጨነቀው ይላል ጳውሎስ። እነዚህ ሁሉ አባቶች እንደ ደመና ከከበቡን ለምንድን ነው የምንጨነቀው እያነሳ አሁንም ዛሬ የምናከብረው እንደነ ቅዱስ ኢየሉጣ እነ ቅዱስ ቂርቆስ እነ አናንያ እነ አዛርያ እነ ሚሳኤል የባዕድን ጭፍራ ድል የመቱ ከእሳት ነበልባል ያመለጡ ከሰይፍ ስለት የተሰወሩትን እያመጣ እነዚህ ሁሉ እንደ ደመና ተመልክቶ እንደ ደመና እንደዚህ ከበውናል። ምንድን ነው የሚያስጨንቀን? ቅዱስ ጳውሎስ ኢየሱስን እንመልከተው፣ መስቀሉ ላይ እንየው፣ ለምን እንደምንጨነቀው ይላል። ተመልከቱ። ቆይስ አሁን ሚካኤል ካለን ምን የሚያስጨንቀን? ሚካኤል ካለን ምን ያስጨንቃል? ገብርኤል ካለን ምን ያስጨንቃል? እሳት ውስጥ የተጣሉትን አናንያ፣ አዛርያ፣ ሚሳኤል፣ ቂርቆስ፣ ኢየሉጣ ከእሳት ውስጥ መጥቶ ሰንሰለታቸውን ተፈቶ ተበጥሶ እሳት ውስጥ ሲመላለሱ እንዳቃጠላቸው ያደረገ ገብርኤል በአናንያና በአዛርያ በሚሳኤል በቂርቆስና በኢየሉጣ ላይ ብቻ ያበቃል። በአንተም በእኔም ይሁን በአንቺም ይሁን በሁላችንም ይሁን ገብርኤል ይመጣል። እነሆ የሚያስፈራን ነገር ሁሉ ከኛ ይወስዳል። ከምስጋና ይግባው እግዚአብሔር። አትጨነቁ። አሁን ቃሉን ግን ቀደም ልብ ብላችሁ ከሆነ እንደገና ላስብላችሁ። ለነፍሳችሁ በምትበሉት አትጨነቁ። እንድትደግሙ ትፈልጋለሁ። በነፍሳችሁ በምትበሉትና በምትጠጡት አትጨነቁ። ለሰውነታችሁ ለምትለብሱት አትጨነቁ። ምግብ ከነፍስ ሰውነት ከልብስ አይበልጥም? እችን በደንብ ድገሙልኝ። እዚህ ጋር ምስጢር አለ። ምግብ ከነፍስ ሰውነት ከልብስ አይበልጥም? እንግዲህ አትጨነቁ። ምን ማለት ነው? ምን ማለት ነው? እንዴት ነው የሚበልጠው? እንደገና አስብላችሁ ሁላችሁም በሉ። አሁን ዋናው ቁልፍ ምንድን ነው? ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት ስለምንም አትጨነቁ ነው አይደል? ጥሩ። ነፍስ ከምግብ ስጋ ከልብስ አይበልጥምን? ማን ነው የሚበልጠው? ስጋ ነው የሚበልጠው ወይስ ልብስ? ማን ነው የሚበልጠው? ነፍስ ነው የሚበልጠው ወይስ ምግብ? ማን ነው የሚበልጠው? ፍራንክፈርት በጣም ጎበዞች ናቸው። ሌላ ቦታ በትክክል ለዚህ መለሰልኝ የለም። ስለዚህ እግዚአብሔር በረድኤት ከእናንተ ጋር ይሁን። ጥሩ። አሁን ቀጥሎ ያለው ነገር ነው። ነፍስ ከምግብ ሰውነት ከልብስ አይበልጥምን? እንግዲያው አትጨነቁ። ለምንድን ነው አትጨነቁ ያለ? ምግብ ከነፍስ ስለሚያንስ አይደል? ወይም ነፍስ ከምግብ ስለሚበልጥ አትጨነቁ ያለ። ስጋ ከምን ስለሚበልጥ? ከልብስ አይደል? አትጨነቁና ምን ማለት ነው? ምን ማለት ነው? ምን ማለት ይመስላችኋል? አንዴ ከኔ ቀጥላችሁ ተናገሩ። በጣም ይቅርታ በማደጋገም ግድ የለም። በደንብ አድርጎ ልባችሁ ውስጥ ይጻፋል።
ዋናው ደግሞ ሚስጥሩ አትጨነቁ ነው። እግዚአብሔር ጭንቀታችን ሁሉ ከእግራችን በታች ይጣልልን። ከእግራችሁ በታች ይጣልላችሁ። ሸክማችሁን ሁሉ ከእግራችሁ በታች ይጣልላችሁ። ከኔ ቀጥላችሁ ተናገሩ። ነፍስ ከምግብ ሰውነት ከልብስ አይበልጥምን? እንግዲህ አትጨነቁ። አሁን እንዴት ነው የሚበልጠው? ምን ማለቱ ነው? ክርስቶስ ይሄንን ያለን ምን ማለቱ ነው? ምን ማለቱ ነው? በጣም ጥሩ። ነፍስ ዘላለማዊ ናት። ጥሩ ነፍስ ብሎ ስጋም ይላል። ጥሩ የሰማይ አባትን ያለው አሁን ምን መሰላችሁ? እየተጨነቅን ያለነው ስለምንድን ነው? ስለ ምግብ አይደለም። ሁለት ስለምን ጠጣው ወይም ደግሞ ስለምናችን ስለ ልብስ ምን ለብሳለሁ፣ ምን እበላለሁ፣ ምን እጠጣለሁ፣ እንዴት ነው የምሆነው አይደለም እንዴ? ጀርመን እንዴት ነው የገባችሁት? አንዳንድ ሰዎች እንዴት ነው የምገባው ጀርመን? አሜሪካ የምገባው እንዴት ነው? አሁን ጀርመን የመጣ ነው ለጽድቅ መንግስተ ሰማያት ፈልገን ነው? አሜሪካ ይሄን ነው መንግስተ ሰማያት ፈልገን ነው? ወይም የተለያየ ሀገር የምንሄደው አረብ ሀገር የምንሄደው መንግስተ ሰማያት ፈልገን ነው ይመስላችኋል? ሁላችሁም እንስማማለን። ግን ሰው ከመሄድ ያቋርጣል፣ አሞራ ከመብረር ያቋርጣል። አሞራው እኮ ምንድን ነው የተባለው? አይጨነቅም ነው የተባለው። ግን ወደ ምግቡ አይበረም እንዴ? ወደሚፈልገው አይሄድም እንዴ? ምድሩ ሁሉ እኮ እግዚአብሔር ናት። ጀርመን ወለኔ ከፈለው እኛ፣ አሜሪካ ያለው እኛ፣ ኢትዮጵያ ያለው እኛ፣ ኤርትራ ያለው እኛ፣ አፍሪካ ያለው እኛ። እግዚአብሔር እኮ አንድ ምድር ነው የፈጠረው። በሁሉ እንድንኖር እኮ ነፃነት አለው። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። እኛ ነን ያንን እየተፋፈርን ያለነው። አሁን አንድ ነገር ልብ በሉ። እየተጨነቀን ያለነው ስለምንድን ነው? ስለ ምግብ፣ ስለ ልብስ እና ስለ መጠጥ ወይም ስለ ስራ። ግን አንድ ነገር ደግሞ ልንገራችሁ። ስራቱ አንድ ሰው ለምን ስራ ስናገኝ ደግሞ ስራው ደግሞ ይከብደናል አይደል? ስራ ይከብዳል። አይታችሁ ከሆነ ውጭ ሀገር ስንሄድ ሁልጊዜ ይረፍድብናል። ሰዓት ሁልጊዜ ነው። መኪናም ስትነዱ ይረፍድባችኋል፣ እግራችሁ ስትሄዱ ይረፍድባችኋል፣ ትራንስፖርት ስትጠቀሙ ይረፍድባችኋል። ይቻላል እንደዚህ ነው። አሁን ጌታችን የሚለው ምንድነው? የሚያስጨንቁን ነገሮች ጠርቶ ምግብ፣ ልብስ፣ መጠጥ፣ ኑሮ አያስጨንቃችሁ። ምክንያቱም ነፍስ ከምን ይበልጣል? ከምግብ። ስጋ ከምን ይበልጣል? ከልብስ። ምን ማለት ነው ባጭሩ? ነፍስ የሰጠዋችሁ እኔ ነኝ። ስጋን የሰጠዋችሁ እኔ ነኝ። ታዲያ ነፍስን ከሰጠዋችሁ የምትበሉትን፣ ስጋ ከሰጠዋችሁ የምትለብሱትን እከለክላችኋለሁ? የቱ ነው የሚበልጠው? ነፍስ አይበልጥም? ስጋ አይበልጥም? ልብስ ነው የሚበልጠው? ምግብ ነው የሚበልጠው? መጠጥ ነው የሚበልጠው? የቱ ነው የሚበልጠው? ክብር ምስጋና ይግባው እግዚአብሔር። የሚበልጠው ምንድነው? ነፍስና ስጋ። ነፍስና ስጋ የሰጠዋችሁ እኔ ነኝ። ነፍስና ስጋ የሰጠዋችሁ እኔ ነኝ። ነፍስን ከፈጠርኩላችሁ ስጋንም ከሰጠዋችሁ የምትበሉት ከለክላችሁ? አልከለክላችሁም። አትጨነቁ፣ አትጨነቁ፣ አትጨነቁ። ክብር ምስጋና ይግባው እግዚአብሔር። አመስግኑት፣ እግዚአብሔር የተመሰገነ ይሁን። ስለዚህ በሕይወታችን ስለምንለብሰው እንዳንጨነቅ። ለምን? እግዚአብሔር ለኛ ያደረገው ጥሩ ድምጽ ነው። እግዚአብሔር ለኛ ያደረገው ድንቅ ነው። እስቲ ያን ነገር አስቡ። ዳዊት የተናገረው እንከርሰም አንተ አምላኬ፣ ከእናቴ ማህፀን አምላኬ አንተ፣ በእናቴ ጡት ላይ ያለው አምላኬ አንተ ነህ የሚለው አለ ቅዱስ ዳዊት። በእናታችን ማህፀን አምላካችን ማን ነው? አይደለም? የተጠራጠራችሁ አላችሁ ነው? ለመናገር ቆራርጣችሁ። በእናታችን ማህፀን ማን ነው አምላካችን? በእናታችን እቅፍ አምላካችን ማን ነው? ካደግንም በኋላ አምላካችን ማን ነው? አንድ ነገር አስቡ እስቲ። ልጠይቃችሁ፣ ሁላችሁም እዚህ ያላችሁ የ3 ዓመት ህፃን ሆናችሁ ትዝ ይላችኋል? ታስታውሱ? 5 ይሻላል። እኔ 2 ስለማስታውስ 2 ዓመት አስታውሳለሁ። የ5 ዓመት ሆናችሁ የምታስታውሱ አሁን ሁላችሁም ታስታውሳላችሁ። አሁን አላስታውስም የሚል መጨረሻ ማግኘት ይኖርበታል። አባቶች ጋር ተመጡ የ5 ዓመቱን ማን ጸበር መጠበቅ ይኖርበታል።
እሱ በ5 ዓመታችሁ ስለምትበሉት የተጨነቃችሁ በ5 ዓመታችሁ ስለምትበሉት የተጨነቃችሁ ስለምትጠጡት የተጨነቃችሁ ስለምትለብሱት የተጨነቃችሁ ስለኑሮ የተጨነቃችሁ አላችሁ ማንም የለም በማራ ተደገፋችሁ በእናት አባት በቤተሰብ በዘመድ አይደል በዛ ላይ ተደገፋችሁ ስታድጉስ አንድ ነገር ልብ በሉ ቅዱስ ዳዊት ምንድነው ያለው በእናቴ ማህፀን አምላክ ያንተ ነህ የበላችሁ ተጭኖ የጠጣችሁ አፍዝዞ እንዳይገለኝ በእናቴ እትብት እየመገብክ ያሳደግከኝ አንተ ነህ 9 ወር እኮ ከ5 ቀን እናታችን ማህፀን ውስጥ እኮ እንበላ ነበር እንጠጣ ነበር በእናታችን እትብት ውስጥ እኮ ነው የመገበን ያውም የበላችሁ ተጭኖ የጠጣችሁ አፍዝዞ ድንገት አንዳንድ እናቶች አልኮል ሊጠጡ ይችላሉ ትንሽ ሊቀምሱ ይችላሉ ቡና ይጠጣ ቡና እኮ ሱሰኛ ያደርጋል ሕፃን ሆነን ሳለ ግን እያነጠረ በእናታችን ማህፀን እየለየ የእግዚአብሔር እኮ ስራ ግሩም ነው እየለየ በእናት ማህፀን ውስጥ ሕፃን ሆነን ሳለ ሁላችንም መግቦ እንደገና ከእናታችን ማህፀን ስንወጣ ደግሞ የእናታችን ጡት ስትወጥ ወተት ያመጣል ሳትወልድ እኮ የለም እግዚአብሔር ምን አይነት አምላክ ነው ድንቅ አምላክ ነው ከእናቴ ማህፀን ጀምሮ አምላኬ አንተ ነህ አመስግኑት በደንብ ስሙ የተመሰገነው ከእናቴ ማህፀን ጀምሮ ምንድነው በእናታችን ማህፀን መገበን ማጥባትም በእናቴ ጡት እያለሁ መገብከኝ ካደኩም በኋላ አምላክ አንተ ነህ ዳዊት ሁሌ የሚለው ለዚህ ነው ምን አለ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ የለም አለቀ ይሄን ቃል ሁላችሁ ተናገሩ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ የለም ድገሙት የመጨረሻውን ቃል ድገሙት እግዚአብሔር ብርሃኔና መድኃኒቴ ነው እሱ ላይ ጥርጥር የለም ብርሃን ነው አይደለም እግዚአብሔር አይደለም ወይ መድኃኒት ነው አይደለም አሁን ጥያቄውን እናንተ ጋር ይሄንን ማለት አይደለም የሚከብደን ችግር የለብንም አሁን ደግሞ ላይ ተረቹ እግዚአብሔር ብርሃኔና መድኃኒቴ ነው ተባሉ በሉ ምን ነው እግዚአብሔር ያበራልኛል እኔ እዛ ጌታ ልጅ ምን ያሰራኛል አሁን ቀጥሎ ያለው ነው ነገሩ ቀጥላችሁ ድገሙት ምን አልፈራም እግዚአብሔር ብርሃኔና መድኃኒቴ ነው የሚያሰራኝ ማን ነው አሁን ኦርቶዶክሳውያን የመጀመሪያው ላይ ምንም ችግር የለብንም እግዚአብሔር ብርሃኔና ምን ነው እግዚአብሔር ብርሃኔና ብርሃኑን ያብራላችሁ መድኃኒት ይሁናችሁ ቀጥሎ ያለው ቃል የሚያሰራኝ እሱ ላይ እውነተኛ ናችሁ እሱ ላይ ህመም ሲመጣ አልፈራችሁም ዶክተር የሆነ ነገር ሲል አልፈራችሁም መንገድ ላይ እንደው ደግሞ ልትገቡ ስትሉ ድንገት ወረቀት የሌለው ሰው ፖሊስ ላይ አልፈራም ኑሮ አላስፈራችሁም ስትመጡ ባህል ሲሆንባችሁ ምን እንደሆነ አላስፈራችሁም ጸሎት ግን ሁሉ ጊዜ አታረጉ ተናገሩ እግዚአብሔር ብርሃኔና መድኃኒቴ ነው ሁላችሁም አላላችሁም እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አሁን እኮ ምን ፈራለን አይደል እውነቱን ለመነጋገር አንፈራም አንጠራጠርም አንጨነቅም አንታወክም ግድ የለም የፈለገን እንታወቅ የፈለገን እንጨነቅ አንድ ነገር አታቋርጡ ምን ማለት እግዚአብሔር ብርሃኔና መድኃኒቴ ነው ምን አታቋርጡ ጸሎት አታቋርጡ ምን አታቋርጡ መገናኘት አታቋርጡ የሚመጣበት ሰዓት አለው የሚደርስበት ሰዓት አለው ክብር ምስጋና ይግባው እግዚአብሔር ሰው የተሰጠኝ እግዚአብሔር የሚያሰራኝ የለም እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማን ነው የሚያስደነግጠኝ የሚያስፈራኝ ማን ነው አምላኬ መመኪያዬ ነው የሚያስፈራኝ ማን ነው አምላኬ መመኪያዬ ነው ብርሃኔና መድኃኒቴ ነው
ልብ በእናንተም ውስጥ ያድርግላችሁ። ይሄን አስተሳሰብ በአእምሮአችሁ ይቀርጽላችሁ። ቅዱስ ጳውሎስ ምን አለ መሰላችሁ? መራብን አውቃለሁ መጥገብን፣ ማዘንንም አውቃለሁ መደሰትንም፣ መሙላትንም አውቃለሁ መጉደልን። የሰማችሁ ነው። ሁሉንም ኃይል በሚሰጠን በክርስቶስ እችላለሁ። እችን ቃል ብቻ ተቀበሉኝ። ሁሉንም ኃይል በሚሰጠኝ በክርስቶስ እችላለሁ። በማ ስንቱን እችላለሁ? አንዱን፣ ሁለቱን፣ ሶስቱን፣ ህመሙን፣ ደዌውን፣ ስራ ማጣቱን፣ ሁሉንም በክርስቶስ እችላለሁ። ሁሉንም የክርስቶስ ስለሆነ ሁሉንም እንችላለን። አናንያ፣ አዛርያ፣ ሚሳኤል እሳቱን አልፈሩትም። ለምን? በክርስቶስ በእግዚአብሔር እችለዋለሁ። ቂርቆስ የ3 ዓመት ሕፃን አልፈራም። ለምን? በክርስቶስ እችለዋለሁ። እናቱ እንኳን የሕፃን ልጅ ሆኖባት ስለራሱ አልፈራችም። የ3 ዓመት ሕፃን እየነደደ ነው። እሳቱ እየነደደ እንዳለ እሳቱ ውስጥ ልትጨመር ስትል የ3 ዓመት ሕፃኗን ይዛ ስለራሷ ሳይሆን ስለ 3 ዓመት ሕፃን ፈራች። አስቡት፣ የ3 ዓመት ሕፃን ይዛ እሳቱ እየነደደ እነሆ በዛ እሳት ውስጥ ሊጨመሩ ነው፣ እየተፍለቀለቀ እየፈላ። ሃይማኖት እኮ ወገኖቼ አንገታችን ላይ ክር ለምንድን ነው የምናስረው? ማተብ ለምን እጃችን ላይ ያደረግነው? ለምን እግራችን ላይ አይደለም ማተብ ያሰርነው? ለምንድን ነው አንገታችን ላይ የምናደርገው? ማተብ አንገት ነው አይደል? ለምን? እጅ ቢቆረጥ ሰው ይሞታል፣ እግር ቢቆረጥ ሰው ይሞታል። አንገቱ ቢቆረጥስ? ማተብ እስከ መጨረሻው እስከ ሞት ናት። የተዋህዶ እምነት ይሄ ነው። እግዚአብሔር ይመስገን። ስለዚህ እስከ ሞት ድረስ ነው። ግን እግዚአብሔር ደግሞ በነገሮች ሁሉ ይሰራል። ኢየሉጣ አንገበና ኢየሉጣ ወደ እሳቱ ስትሄድ የ3 ዓመት ሕፃን ይዛ ስለ ሕፃኑ አዘነች፣ ራራች፣ ልቧም ፍርሃት ገባ። የ3 ዓመቱ ሕፃን ምን እንዳታውቃላችሁ? እናቴ ኢየሉጣ አትፍሪ። የ3 ዓመቱ ሕፃን ማየ አትፍሪ፣ እተፍሪም አትፍሪ ማየ አናንያ፣ አዛርያ፣ ሚሳኤልን ያዳነ ገብርኤል እኛን አያድነንም? የቂርቆስ ንግግር አያድነንም? የእናት ልብ ጸና። እውነትም ገብርኤል ክንፉን እያማታ ወርዶ አዳናቸው። ክብር ምስጋና ለእግዚአብሔር ይድረሰው። ከነጋራ ተናገሩላችሁ። አናንያ፣ አዛርያ፣ ሚሳኤልን ያዳነ እኛን ሳያድነንም? መልሱን መልሱት። ምን አላችሁ? ምን ያደርገናል? ክብር ምስጋና ይግባው። አመስግኑላችሁ። ስለዚህ በአምላክ ነገር አትጨነቁ። ማድረግ ስለሚችል ነው እግዚአብሔር። አንዳንድ ሰው አትጨነቅ ብሎ አትጨነቅ ይላል። ምንም አያደርግም። እግዚአብሔር ግን ያደርጋል። እንዴ በትንሹ ወቁት እንጂ ጣዕሞት አይመሩ ከመሄድ እግዚአብሔር ቸር እንደሆነም አቀመሱና ይወት እንጂ በጸሎት ሁሉና አቀመሱና ይወት እንጂ ለባንዳቻ አትጨነቁ። አሳልፋችሁ ስጡት። እናንተ ሸክም የከበዳችሁ ወደ እኔ ቅድም ምንድን ነው ያለው? ወደ እኔ ነው አለ ጳውሎስ። ሐዋርያ ደግሞ ምን አለ? ቅዱሳን አባቶች አሉ። አሁን ገብርኤል እንደጠራ ሚካኤል እንደጠራ አንድ በጣም የሚገርመኝ ታሪክ አለ። የጻድቁ አቡነ ገብረ መንፈስ ቅዱስ አንድ ሴት ልጅ ሞተባት። ልጁ ሲሞትባት የአቡዬ ቀን ነው። ልጁ ሞቶ ሰዎች እንዴ ምን ልትሆኚ ነው? ወዴት ነው የምትሄጂው? ሲሏት እቺ ሴት አበደች፣ በቃ አበደች አሉ። ሕፃኑን አስከሬኑን የልጁን ተሸክማ ወጣች ከቤት። ወዴት ነው የምትሄደው እቺ ሴት? ሰው ሁሉ ተገርሟል። ኢትዮጵያ ውስጥ የሆነ ታሪክ እኮ ነው የምነግራችሁ። አቡነ ገብረ መንፈስ ቅዱስ ዘመን በረከታቸው በሁላችሁ ላይ ይደር። ከዛ በኋላ ምን አደረገች? ሄዳ ዝክር የተዘከረበት ቤት አለ። የአቡነ ገብረ መንፈስ ቅዱስ ዝክር ጸበል ጸዲቅ የተደረገበት ጸበል የተደረገበት ጋኖ አለ። ወሰደችና ልጇን ምን አይነት እምነት ነው ጋኖ ውስጥ ጨመረችው አስከሬኑ። አቡነ ገብረ መንፈስ ቅዱስ ይሄ ለእርሶ ጸበል የተደረገበት ነው፣ ልጄን አንሱልኝ ብላ ጸሎቷን አድርጋ ልጁን ጋኑ ስትከተው ልጁ ድምፅ አሰማ፣ ሕያው ሆነ። እግዚአብሔር ስሙ የተመሰገነ። እነዚህ አይነት አባቶች ካላችሁ ምን ያሰራችኋል? እንዲህ አይነት አባት ካለ ምን ያሰራል?
አትጨነቁ አለ። ኑሮ ሲመር ሁለቱን አሳ አምስቱን እንጀራ አበርክቶ ሐዋርያቱን ስጡ አይደል ያላቸው? ዛሬስ በሐዋርያቱ ይሰጣል? አንድ ሴት ያውም የነቢያት ልጆች ወገን የሆነች መጽሐፈ ነገሥት ካለ ምዕራፍ 4 ላይ ምስኪን ሴት ባሏ በሕይወት እያለ ብዙ ብር ተበድሮ ሳይከፍል ሞተ። የዕዳ የጭንቀት ይህ አያስጨንቅም? እውነት ለመነጋገር ደግሞ የሚያስጨንቀው ምን ታውቃላችሁ? ዕዳው ምን እንደምከፍለው ሴት ያውም በዛ ዘመን ሴት በባል ላይ ጥገኛ ሆነ ሰርታ መኖር አትችልም። ምስኪን ሴት ከመከራው ደግሞ ልንገራችሁ ባለዳው መጣ። ወንድ ልጅ አላት፣ ሴቶች ልጆችም አሏት። ይሄን ወንድ ልጅሽን እሸጠዋለሁ ገንዘቤን መክፈል ካልቻልሽ ሸጬ ወስደዋለሁ። የዛን ጊዜ ሰው መሸጥ ባርነት የተለመደ። ይቺ ሴት ወዴት እንደሄደች ልንገራችሁ። ወደ እግዚአብሔር ሰው ወደ ኤልሳ ሄደች። ወደ ኤልሳ ሄዳ እግሩ ላይ ወደቀች። የእግዚአብሔር ሰው ኤልሳ ሆይ ባሌን ታውቀዋለህ፣ እግዚአብሔርን ይፈራ እንደነበር ታውቃለህ። ግን ተበድሮ ሳይሞት ነው የነበረውን ሳይከፍል ሞተ። እባክህ የእግዚአብሔር ሰው አሁን ባለዳው መጣ፣ ይሄው ልጆችን ሊሸጥ ነው፣ ይሄው ወንዱ ልጅን ሊሸጥ ነው፣ እባክህ ምን አለ ቤትሽ? አይገርምም? ያቺ ምስኪን የልጆች እናት ምን አለሽ? ምንም። አንዳንዴ ምንም የሌላችሁ ሰዓት ገጥሞችኋል። ረሃብ ውስጣችሁን የጎዳበት ሰዓት፣ ሰው ያጣችሁበት፣ ማንም ሊመጣ የማይችልበት ሰዓት በሕይወታችን እኮ ይገጥማል። አናውቀውም። ከዚህ በኋላ እግዚአብሔር ይጠብቃል። ምንም የለኝም፣ ምንም የለሽም፣ ምንም የማሰሮ ዕቃ ውስጥ ትንሽዬ ጠብታ ዘይት አለች። እንዴት ምስኪን ነው! ባሏ ራሱ ተበድሮ ነው የሞተው። ልጆቿ ምን እንደምታበላቸው አንዳንድ ጊዜ አይገርማችሁ? በይ ሂጂ ከጎረቤት ሁሉ ማደጋ ማሰሮ የዘይት ዕቃ ተበደሉ፣ በርሽን ዝጊ፣ ባርኬዋለሁ፣ ያችን ትንሿን ጠብታ ዘይት ሂጂና ገልብጬ ወደዛ አድርጊው አላት። እሺ ብላ የእምነት ሴት ወደ ቤቷ እየፈጠነች ነች። አሁን አንዳንድ ሰው አይ ናልኝ በቃ የእምነት ጉዳይ ራሴ ናገር ተባርክልኝ ሚል ነው። እምነት ማለት በቃ ማለት ገባች፣ በሯን ዘጋች። ልጆቿ ከጎረቤት ማደጋ ያመጣሉ። ኤልሳ እንደተናገራችን ጠብታ ዘይት ስትገለብጥ ይሞላል። ምትሃት አይደለም፣ ተአምር ነው። የእግዚአብሔር ሰው ኤልሳ በእግዚአብሔር ያደረገው ድንቅ ተአምር ነው። ክብር ምስጋና ይሁን እግዚአብሔር። በኋላ እየቀዳች ልጇ ለሊሸጥ የነበረው ልጅና አምጣልኝ ባዶ የዘይት ጣለችው። እማዬ ሁሉም ሙሉ ነው አለ። ሁሉም ሙሉ ነው። እግዚአብሔር ቤታችሁ ሁሉ ሙሉ ያድርግላችሁ። ሁሉ ሙሉ ነው በርስቲ ሁሉ ሙሉ ነው። እግዚአብሔር ሙሉ ያድርግላችሁ። ሙሉ ነው ስትሉ ይሞላል። ግድ የለም ሙሉ ነው ስትሉ ነው የሚጎለው። ሙሉ ነው። አትጨነቁ አለ። ኤልሳን የሚያክል አባት እያለ ለምን ትጨነቃለህ? ኤልሳን የሚያክል ቅዱስ ሰው እያለሽ ስለምን ታዝኛለሽ? አያችሁ፣ እነዚህ ሁሉ እንደደመና ከኛ ጋር ናቸው። ሸክም የከበዳችሁ ወደ እኔ ኑ፣ ሸክማችሁን ምን አደርጋለሁ? እግዚአብሔር ይችላል። ደግሞ ሲያደርግ እግዚአብሔር መንገዱን አታውቁትም። አሁን ለምሳሌ ዝም ብላችሁ ከየት ይመጣል ልትሉ ትችላላችሁ። ዝም ብሎ ከምንም እግዚአብሔር ማድረግ ይችላል። ከምንም ሊሆን ይችላል ነው ይብላችሁ እስከምትገረሙ ድረስ እግዚአብሔር ያደርጋል። ትንሿ እምነት ነች የምታስተምረው ብዙ ነገር ሊያመጣ የሚችለው። የጥርጥር መንፈስ ምንም ሊያደርግ አይችልም። ስለምትበሉት ስለምትለብሱት አትጨነቁ። ነፍስ ከምግብ አይበልጥም? ስጋስ ከልብስ አይበልጥም? ነፍስና ስጋ ከሰጣችሁ ልብስ ከለክላችኋል? አዋፍን ማስጌጣቸው እናንተ ከወፍ አትበልጡም? ተራራውን ማስጌጠው እናንተ ከተራራ እንዲበልጥ የላችሁ? ለምንድን ነው ይህን ትምህርት ማስተምራችሁ? በምዕራቡ ዓለም ሰመተን እንደጠበቅነው ነገሮች ሳይሆኑ እንደገና ሁል ጊዜ ደግሞ በውስጡ የሚመላለስ ጭንቀትና መከራ ስለሚገጥመን ይህም ሃይማኖታዊ ትምህርት ነው። በኋላ ላይ ደግሞ የምሰጠው የኦርቶዶክስ ቤተክርስቲያን እንዴት
መናፍቃንና ከሃዲያን እንዴት እንደሳቱና የኦርቶዶክስ ቤተክርስቲያን ህይወት ምን እንደሆነ የምናይበት ትምህርት ከሰዓት ይኖረናል በሰፊው። ዛሬ ግን በወንጌሉ ተመርጬ እናንተ ሸክም የከበዳችሁ ወደ እኔ ኑ በሚለው ቃል ሸክም አለብን። እውነት ነው፣ የሌለበት የለም። የእያንዳንዳችን ሸክም ሊለያይ ይችላል። የእያንዳንዳችን አንዳንድ ጊዜ መጥፎ ሐሳብ ተኝተን ጭንቅላታችን ውስጥ ነው ሐሳብ ያለው፣ ልባችን ውስጥ ነው ሐሳብ ያለው። ጦርነቱ የሚካሄደው ጭንቅላታችን ውስጥ ነው። ጦርነቱ የሚካሄደው ልባችን ውስጥ ነው። የሚፈትኑ ነገሮች እግዚአብሔር ያሰናታል። ኤልያስን 3 ዓመት አሞራው እየታዘዘ ይሄድ ይመግበዋል። አንዲት ሴት በሲዶና ስራፕታ የምትመግብ ሴት አለች ተባለ። ተመልከቱ፣ ኤልያስ የምትመግብ ሴት አለች ሂዶ ለሷ ተባለ። ወደ ሴቲቱ ሄደ። ሴቲቷ ጋር ሲሄድ ግን የሚበላለሽ የሚጠጣለሽ ሲላት እፍኝ ዱቄት ነው ያለኝ ቂጣ ጋግሬ ከልጆቼ ጋር ልሞት ነው ትመግባለች አይደል የተባለው። እሷ የሰማችሁ ነው ብላችሁ ሂዶ ወደ ሲዶና ወደ ስራፕታ አንድ ሴት አለ ትመግባለች። ሄደ፣ ሴቲቱ ጋር ደረሰ። እንደምንሽ ውሃ ስጪኝ በኤልያስ ዘመን ውሃ አለችው። በኤልያስ ዘመን ውሃ ምክንያቱም 3 ዓመት ከ6 ወር ሰማይ ዘግቷል። የዝናብ አምላክ ቤል ነው ብለው በዛ ሰዓት አካብና ኤልዛቤል እንግዲያው ቤል ከሆነ እሱ ዝናብ ይስጣችሁ እግዚአብሔር ሆይ ሰማይ ዝጋ እስተምለምን ብሎ ሰማይ ተዘግቷል። ምድር ሁሉ በርታ፣ ምድር ሁሉ ባስጠታ ነው። ሂድ የምትመግብ ሴት አለ ደረሰ። እንጨት ስትለቅም አገኛት። እንጨት ስትለቅም አግኝቷት ደህና ነሽ ውሃ ለሲላት በኤልያስ ዘመን ውሃ እንዴ ባለ ዘመን ሞኛል እንዴ ባለ ዘመንማ እግዚአብሔር ነው የሚበላልሽ አላት። ይሄው እንጨት ምለቅም አሁን እችን የምታክል አንዲት መስፈሪያ ዱቄት አለችኝ። እሷን አሁን ጋግሬ ከልጄ ጋር በልቼ ልንሞት ነው። ከዛ በኋላ የለም ሰው የሚሞትበት ሰዓት ምንም የለም። እናንተም ከኛ ጋር ግባና አላወቀችው ኤልያስ መሆኑን እናንተም ከኛ ጋር ግባና አብረን በልተን እንሞታለን አለችው። ደግ ነች አያችሁ፣ ደግ ሴት። አንዳንድ ሰው እኮ ክፉ ነው። ሊሞትም ሲል እኮ ክፉ የሚሆን ሰው አለ አይደል? በኑዛዜው ሁሉ ሰው ወርቶ የሚሞት ሰው እኮ አለ የሚፈልግ። እግዚአብሔርን ስላወቀ ሞታችንን ሰውሮታል። ማንም አያውቅ እንጂ ምን ሞትበትን ብናቅ እኮ ቴሮሪስቱ ሁሉ እኮ ስንት ነገር ባደረገ የሚሞትበትን ሳያውቅ አውሮፕላን ይዞ የሚጋጭ ከዛ ጋር ቦምብ በስቴዲየም የሚያፈነዳ ስቴዲየም የተሰበሰበው ወጣት ስፖርት ለማየት ብቻ የተሰበሰበ ምንም የማያውቅ ሰው ጋር ሄዶ ቦምብ የሚያፈነዳ ሩጫ ላይ ቦምብ የሚያፈነዳ ቦስተን ቢገርማችሁ የዛን ጊዜ ቦምብ ሲያፈነዱ እነዛ ሰዎች ይሮጡ ከነበሩት ብዙዎቹ የካንሰር ህመም ያለባቸው የስኳር ህመም ያለባቸው ለጤና ብለው የሚሮጡ ናቸው። እዛ ውስጥ ነው ቦምብ ያፈነዳ። ጨካኝነት አንዳንድ ጊዜ እኮ የኛ ክርስቶስ ደግሞ ሲመጣ መስቀሉን ይዞ መጣ። ክርስቶስ መስቀሉን ይዞ መጣ። አንዳንዶች ሰይፍ ይዘው ነው የመጡት። ክርስቶስ መስቀል ይዞ መጣ። ያው ሊሰቀልበት በሞቱ ሞትን ድል ያደርግ። መስቀል ስታዩ ገና ሰላም ይሰማችኋል። ሰይፍ ስታዩ ጦርነት ይሰማችኋል። ክርስቶስ ሰላም ነው። ክርስቶስ ፍቅር ነው። የዘላለም አባት ነው። የዘላለም አምላክ ነው። ክብር ምስጋና ይሁን ለዘላለም። በዚህነት ውስጥ ነው እሩህነትን ለሁሉ እያልኩ ብዙ ጊዜ እናገራለሁ። ዘርሱ ነው። ለእኛ እናንተማ የአንድ አዳም ልጆች ነን አይደለም? የአንድ አዳም ልጆች እኮ ነው። ቅድምና ፋሲሎ ወንዙንና ሸንተረሩን እኮ መጠሪያ አድርገን የከፋፈልነው እኛ ነን። እኔ ወደፊት ወዴት ሊሄድ ነው አካባቢ የሰው ልጅ ስትሉ የሰው እንደው ዓለም እኮ ወደ አንድ እየሆነ ነው። የሚገርም አውሮፓ አንድ አውሮፓ ይላል፣ አሜሪካ ዩናይትድ ስቴትስ እያለ ያሰባል። አፍሪካን ደግሞ ከፋፍለው ቆራርጠው በቃ እንደፈለገ ይሁን ይላል። አልገባንም ገና የአፍሪካ መሪዎች እግዚአብሔር ልባቸውን ይዳብሰው። መሪዎች እኮ ነገሩ ሹመት ሺሞት ማለት ነው። ሲፈርድ ነው ወደዛ የሚመጣው ሰው። አረ ሴቲቱን ነገር ልንገራችሁ። ኤልያስ በሲዶና ስራብታ አንድ ሴት አለች የምትመግብ። ሴቲቱ ምንም የላትም። ኤልያስ የተላከው አንዳንድ ቤታችሁ ምንም የላችሁ አይደል? ትንሽ ያላችሁ አይደል? እቺ ሰጥቼ ምን ሆነ ነው የምትሉ ሰዎች አለ። እቺ ሰጥቼ ምን ሊሆን ነው? እቺ ሴት ምን አለ? ና ግባ ሂድ ተመግብ ተባለ። ስትሄዱ ይሄ ነው ሊያኖረኝ የሚችለው ብላችሁ ታስቡ ይችላል። አንድ ነገር ልንገራችሁ። በሰዓት 5 ዩሮ ሆነ የሚከፈላችሁ አነሰኝ የምትሉ ሰዎች 50 እንዲከፈላችሁ አነሰኝ የምትሉ፣ በሰዓት 100 ዩሮ ቢከፈላችሁ አነሰኝ የምትሉ። አንድ ነገር ልንገራችሁ። ሁለቱን ዓሣ 5 እንጀራ የባረከ እግዚአብሔር ያ እጅ እናንተ ቤት ይግባላችሁ።
በረከቱን ይስጣችሁ። ስንት ዘመድ አለ ፍራንክፈርት ይኖራችሁ ጓደኛ ደብዳቤ የሚጽፍልህ እኮ እንደምናደርግ ወዲያው ቀጥሎ ሌላ ነው የሚቀጥልልህ። ኢሜል የሚያደርግልህ እኮ ሌላ ነገር አለ። ኑሮ ተወደደ እኮ ነው የሚለው። ለኢትዮጵያ እንደዛ ኑሮ ውድ ምግብ ውድ እንደ ድሮ ያለው ነገር ሁሉ አለ። አንዱ በገዝቶ አራጭ ጠራ በገዝቶ እንዳቆስ ደስ ያብሎ ለፍላስስ ብሎ ለባል አራጭ ጠራና አራጁ መጣና እቺን እንግዲህ ግፈፍልኝ አያት በቋረካ ትንሽ ምን አርክት ግፈፍልኝ ቆዳው ነው ቀለቧን ነው መገፍልኝ ከባድ። አሁን እዚህ ስትመጡ ስንት ዘመድ አይኑ እናንተ ላይ ብዙ ዘመድ ግን አንድ ነገር እንዳትረሱ ልንገራችሁ። የፈለገ ቢሆን ጎረቤታችሁ ምንም የማታውቁት ሰው ምንም ልጅ የሌላቸው አሮጊት ወይም ሽማግሌ ምንም የሌላቸው ብትችሉ በወር 5 ዩሮ አንዳንድ ሰው ያዙ በየሰፈራችሁ። ግን ልጅ የሌላቸው ቀባሪ የሌላቸው ጧሪ የሌላቸው ምንም የሌላቸው 5 ዩሮ ኮፊ ለመጠጣት ስንት እንደምታወጡ አስቡት። በወር 5 ዩሮ ቡና መጠጫ ሁለት በቃ ሌላ የምታረጉትን አርጉ፣ ዘመኑን አርጉ፣ ምንም አርጉ። እቺ ደግሞ ነው ዝም ብዬ ነው በራሴ ማልታችሁ ሰው ይኖራችሁ የትም ቦታ አዲስ አበባ ኖራችሁ ጎንደርም ኖራችሁ ጎጃምም ኖራችሁ አርሲም ኖራችሁ አስመራም ኖራችሁ ጎባም ሆናችሁ ነቀምቴም ሆናችሁ የትም ሆናችሁ ባላችሁበት ሰው ይኖራችሁ። ኤልያስ ወደ ሲዶን ገብቶ ስራ ፍታ ሲደርስ ሴቲቱ እንጨት ትለቅማለች። የሚበላ ምንድን ያለ ሲላት አንድ ፍሬ ዱቄት ነች እሷን በልተን እንግዲህ እንሞታለንና አብረን እንብላለች። ገቡ። በመጀመሪያ ጋግሪና ወደኔ አምጫላት ባረከው። ቤቱ ሁሉ በበረከት ሞላ። ጭራሽ መናላ እግዚአብሔር ከላይ ዝናብ ሰርቶ ምድር በበረከት እስከሚሞላ ከዚህ ቤት ምግብ አያልቅም ዘይቱም አያልቅም ማለት ተመስገን ነው። እግዚአብሔር ስሙ ተመሰገነ። ከእናንተ ቤት አይለቅ፣ ከእናንተ ቤት አይለቅ፣ ከእጃችሁ በረከት አይለቅ። እግዚአብሔር ቤታችሁን በበረከት ይሙላ። ትንሽ የመሰለ ነገር ብዙ ነው። አትጨነቁ፣ አትጨነቁ፣ አትጨነቁ። ከዚህ በፊት የነገርኳችሁ ያን ሴት ታሪክ ትዝ ይላችኋል። እግዚአብሔር እንዴት ነገሮች እንደሚያስብ በሱ ልጨርስ። እግዚአብሔር የለም የሚል ጎረቤት አላት። እሷ ሁሉ ጊዜ እግዚአብሔር ወይ እናርግልኝ፣ እግዚአብሔር ወይ እናርግልኝ፣ እግዚአብሔር ወይ እናርግልኝ ነው የምትለው። አንድ ቀን ምን አለች? ቤቴ ባዶ ነው። ይሰማል፣ እሱ ይሰማል። ቤቴ ባዶ ነው እግዚአብሔር ወይ ምንም የለኝም፣ ቀለብም የሚበላም የሚጠጣም የለኝም፣ ቤቴ ባዶ ነው፣ እንደምታደርግ አድርግ ቤቴ ብላ ስትጸልይ ሰምቶ ዛሬ ጥሩ አጋጣሚ ነው እግዚአብሔር እንደሌለ ራሱ ዛሬ ነው ማሳያ። ሄጄ ሱቅ ገዝቼ ሪሲቱን ይዤ መጥቼ ከዛ በኋላ እግዚአብሔር ሰጠኝ ስትል እግዚአብሔር ቢኖር ይሰጥሽ ነበረ። እኔ ስላለው ይሄው አለውና ይሄው ለዚህ አም የሚል አነጋገር ያን ሰው አለ። እኔ አለው የሚል እግዚአብሔር ላለመኖሩ ሲጠራጠር ነው። ዲስካትሬን ቢመሰሉ እግዚአብሔር እንዳለ የሚጠራጠሩ ሰዎች ፀሐይ ያወጣ ጨረቃ እያመጣ ዝናብ እያዘነበ ቀንና ሌት እያፈራረቀ እግዚአብሔር የለም ማለት ምን አይነት ጅልነት ነው? ጀርመን ውስጥ ወደ 34% ደርሷል እግዚአብሔር የለም አውቃችኋል። የለም የሚል መሰረት ስለሌለው እምነቱ ቀድሞ ብዙ ነገር ባዶ ቀርቷል። እቺ ሴት ይሄን ስትል ሰውየው ሰማ። ከዛ በኋላ ቆይ እግዚአብሔር እንደሌላ ሳያታለው ማታ ስትመጣ በሯ ላይ ምግቡ ምኑ ተቀምጧል። ሙሉ ነው። አሁን እሱ ያያል። ቀናለችና ወይ እግዚአብሔር ሆይ ጠዋት ጠይቄ ማታ ቤቴን ሞላኸው ስሜ የተመሰገነ ነው ስትል እግዚአብሔርማ ቢኖር ያደርጋል። ይኸውልሽ እኔ ስላለው ሱቄ ገዝቼ ያመጣሁት እኔ ነኝ። ይሄው ቢኖር ያደርግ ነበር። እኔ ስላለው አረፋልና እርሲቱን አሳያለሁ። ቀናለች። አይ እግዚአብሔር የማያምነውን ሰውዬ አንተን የማያውቀው ሱቅ ልከህ ገንዘቡን አስወጥተህ አሸክመህ ቤቴ ድረስ ያመጣልኝ ስሜ የተመሰገነ ነው። አንዳንድ ጊዜ በየት በኩል እግዚአብሔር እንደሚመጣ አታውቁትም። በየት በኩል ግን ይመጣል። ያ ዕንባቆም እንዳለ አይዘገይም። አንዳንዴ ምነው እኔ ጋር ዘገየ ብላችሁ ታስባላችሁ? ምስጋናችን ትንሽ ትሆናለች፣ ጸሎታችን ይረዝም እንጂ እግዚአብሔር አይዘገይም። በፍጹም ይፈርዳል። አይ ዝም አይልም። በዙፋኑ ላይ ነው ያለው። ሁሉ ነው ሸክም አለብን፣ የሀገር ሸክም አለብን፣
የዘመን ሸክም አለብን። ቅድስት ሀገራችን ሸክም አለብን። የቤተ ክርስቲያን ሸክም አለብን። ሸክም እኮ ነው። ቤተ ክርስቲያን ዛሬ ሃይማኖተኞች ሆነን ሳለን እጃችንን ታጥበን እኔ ከበደላችሁ ንጹህ ነኝ ብለን ሳለን በበደል ውስጥ ያለን ካህናት ያለንበት ዘመን ነው ወገኖቼ። ስናስበው ያለንበት ዘመን እኮ እጅግ ከባድ ዘመን ነው። ሸክም ነው ይሄ። ረሃቡ ሸክም ነው። መጠማቱ ሸክም ነው። ወጣቱ መሰደዱ ሸክም ነው። ሕፃናቱ መጨነቃቸው ሸክም ነው። አሮጊቶች መቆዳታቸው ሸክም ነው። መከራ መብዛቱ ሸክም ነው። እንደገና የግላችን ሸክም አለ። እናንተ ሸክም የከበዳችሁ ወደ እኔ ወዴት እንሂድ? ወደ ጀርመን መንግስት፣ ወደ አሜሪካ መንግስት፣ ወደ ዋይት ሃውስ እንሂድ? ወደ ምድር ባለስልጣኖች እንሂድ? ወደ ማን እንሂድ? ኑ ማ እግዚአብሔር ይችላልና ያደርጋልና ስሙ ለዘላለም የተመሰገነ ይሁን። ክብር ምስጋና ይግባው እግዚአብሔር። ወደኔ ከልባችን ወደሱ ከመጣን ያደርገዋል። አትጨነቁ፣ አትጨነቁ፣ አትጨነቁ። እግዚአብሔር በሚያስፈልጋችሁ ከእናንተ ጋር ይሁን። የልባችሁን ሐሳብ ይፈጽምላችሁ። ከሚያስፈራ ነገር ይሰውረን። ምኑን ፈልጉ? ጽድቁን መንግስተ ሰማያትን ፈልጉ። በዚህ ምድር የምትኖሩት አጭር ጊዜ ትንሽ ናት። በዚህ ምድር የምትኖሩት በሰማይ የምትኖሩት ዘላለም ያልፈልጉ ላጭዋ እድሜ ሕዝቅኤል እንደተናገረ ሕዝቤ በእፍኝ ገብስ ዱቄት ከዱኝ ይላል። ስለዚህ ሃይማኖታችሁን አጽንታችሁ ጠብቁ። ማተባችሁን አጥብቃችሁ ጠብቁ። ከእግዚአብሔር ጋር ኑሩ። በየቀኑ ስገዱ፣ በየቀኑ ጸልዩ። ሁሉን የሚፈጽም እግዚአብሔር ነውና ሸክማችሁን ለሱ ስጡ። የሰማይ ወፎችን መግባል እንደውም እውራ አሞራ የምትመግብ ይባላል። ከአሞራ እውራ አለ መግቦት ያኖረዋል። በስራፍታ የኤልያስ በረከት፣ በዛችም ሴት ቤት የኤልሳ የነ ቅዱስ ጊዮርጊስ በረከት፣ ደረቅ እንዱን እኮ ያለበለመው ቅዱስ ጊዮርጊስ። የቅዱሳን በረከት ከእናንተ ጋር ይሁን። እግዚአብሔር በረድኤቱ ይጎበኛችሁ። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። አትጨነቁ፣ ድንግል ማርያም እናት አለቻችሁ። ክብር ምስጋና ይግባው። ምክንያቱም አይተናላ በዛፍን ላይ ቆባና የሮት ማስገራ ሰውዬው ሲጨነቅ አይደለም። አትጨነቅ ልጄ ተጨንቋል ወይ ጠጅ የለውም አድርግለት። ምን አለኝ አንቺ ሴት የምትይኝን አደርጋለሁ። ልጅ የሚላችሁን ቶሎ አድርጉ። ጋኖቹ ውሃ ተሞሉ፣ እየቀዳችሁ ስጡ ተባለ። የዶኪማስ ጓዳ ሞላ በድንግል ምልጃ። ያንተም እናት ነች፣ ያንቺም እናት ናት። ድንግል ማርያም የሁላችን እናት ቤታችንን ትሞላለች። ክብር ምስጋና ይግባው እግዚአብሔር። ድንግል ማርያምን የሚያክል እናት ካላችሁ ምን ያስጨንቃችኋል? እግዚአብሔርን የሚያክል አምላክ፣ ድንግልን የምትመስል እናት፣ ሚካኤልን ገብርኤልን የመሰሉ መልአክ፣ ቅዱሳን የጠራኋቸውን የመሰሉ እና አቡነ ተክለ ሃይማኖት 22 ዓመት የቆሙት እኮ ለራሳቸው መሰላቸው ለእናንተ እኮ ነው። ተማጸኑ። አትጨነቁ፣ አትጨነቁ፣ አትጨነቁ። በምትበሉ በምትለፉት አስቡ፣ ስሩ። ስራ ይገባል፣ መስራት ማሰብ ይገባል። ጥሩ ጭንቀት ግን አይገባል። ተጨንቃችሁ በቁመት አንድ ስንዝር ስለማጨምሩ። ስለዚህ በህይወት ዘመናችሁ ከእግዚአብሔር ጋር ለመኖር ትዳራችሁን ጠብቁ፣ ህይወታችሁን ጠብቁ፣ በጸሎት ትጉ፣ አስቀድሱ። ከዛ በኋላ ያለው ስራው የእግዚአብሔር አለቀ። እግዚአብሔር ሁሉ ያደርጋል። ስሙ ምስጉን ይሁን። መድኃኔዓለም አዳነን በማይሻር ቃሉ። ነፍሳችንንስ ወደ ህይወት ያመጣው ቀራንዮ ላይ ተሰቅሎ አይደለም? ስሙ የተመሰገነ ይሁን። እንዘምራለን። መድኃኔዓለም አዳነን ቆማችሁ ዘምራችሁ መድኃኔዓለም